ዋው ሲያምር ማለት ነው። ዛሬ ደግሞ እንግዲህ ከጓደኞቼ ጋር ፈታ ዘና እያልን ምሳ ልንበላ ሄደናል ማለት ነው። እንደምታዩት እንግዲህ በዚህ መልኩ እንትን እያልን ነው ማለት ነው። ማንኛው ይሻላል እያልን እንግዲህ አይናችን ሆኖብናል ማለት ነው። ዛሬ እንኳን ጥብስ ታይሆን በየአይነት ነው የምንበላው። እንደምታዩት አያምርም? አንዳንድ ጊዜ ማለት ነው ወጣ እያላችሁ ያው የፈለጋችሁትን ያማራችሁን መብላት ትችላላችሁ ማለት ነው። ብር ብቻ አትያዙ፣ ብር ብቻ ወደ ኢትዮጵያ አትላኩ ብያችኋለሁ። እኛ ለራሳችን ማንም የለንና ራሳችን መጠባበቅ አለብን ማለት ነው። ለራሳችን ነን ያለነው። በዚህ መልኩ እንግዲህ እንደምታዩት ማለት ነው በየአይነት ነው ዛሬ የምንበላው ደግሞ ከጓደኞቼ ጋር ነገሩ ሀበሻ ጓደኛ ታላችሁ ትጀጋራላችሁ፣ አብራችሁ እንብላ እንጠጣ ትላላችሁ። በቃ አዋጣችሁ ራሱ የፈለጋችሁትን ገዝታችሁ ቤታችሁ መስራት ትችላላችሁ። ነገራችን ላይ ግዴታ እዛ ሄዳችሁ መብላት አይጠበቅባችሁም። በያላችሁበት ሁሉ ያመጡላችኋል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ውዶች እንግዲህ ዛሬ ደግሞ መለስ ብያለሁ። በነገራችን ላይ ቪዲዮ ተለቀኩ በጣም ቆይቻለሁ፣ ሰንበት ብያለሁና ዛሬ ደግሞ እስኪ በዚህ መልኩ መጥቼላችኋለሁ። ተጓደኞቼ ጋር እንግዲህ ያው ጓደኞቼ ጋር ነው፣ ብቻዬን አይደለሁም። እነሱ ያው ካሜራ መግባት ስለማይፈልጉ ነው ማለት ነው። ዛሬ ምሳ ልንበላ እንግዲህ ዱብ እያልን እንገኛለን ማለት ነው ውዶችዬ። በነገራችን ላይ ግዴታ መጥለብም አያስፈልግም፣ እንደገና ደግሞ እንትን ማለት አያስፈልግም ማለት ነው። በራሳችሁ ቤት እዛው አላችሁበት ማዘዝም ትፈልጋላችሁ፣ መጋገር የማይመቻችሁ ማለት ነው። ግን እንዴኔ ከምትገዙ ቤታችሁ ክት አድርጋችሁ ጋግራችሁ ሁሉም አለ ማዳም ቤት። በነገራችን ላይ ዱቄቱም አለ፣ መስሩም አለ፣ አተሩም አለ፣ ሁሉም ነገር የለም እና በየማዳሙ ቤት መግዛት ማትፈልጉ ማለት ነው። እኔ ደግሞ እየተጠገረርኩኝ እንዴት ለሆዴ ብር ለውጣ እና አንዳንድ እህቶች ማለት ነው ደግሞ እየተጠገረርኩ የሷን ስራ ደግሞ ተውጭ ምግብ ገዝቼ ልብላ እንዴ እዚሁ አፍርደም እየጋኩኝ የፈለግኩትን ሰርቼ እንበላለሁ። ምንድም አለ እኔም እንደዛ ነበርኩ ማለት ነው። እንደው ለምግብ ብር አውጥቼ ገዝቼ በልቼ አላውቅም ነበር። ግን በአንድ ስንደላለቅ ሀበሻ በአንድ ስንሆን ማለት ነው በቃ የፈለግነውን አዘን የፈለግነውን በቃ አንዳንድ ጊዜ ይወጣ ማለት ያስፈልጋል እና እዛው ቤት ውስጥ በቃ ምንም እንደማናቅ ነገር ይቆጥሩናል እነሱ ራሱ ማለት ነው። እና በዚህ መልኩ እንግዲህ አሳልፍ ነው ማለት ነው። የዛሬው ምሳ እንግዲህ ጋብዘናችኋል እላችኋለሁ። በነገራችን ላይ ጓደኞቼ መግባት አይፈልጉም። መግባት ቢፈልጉ ኑሮ አስገባቸው ነበር ማለት ነው። አንፈልግም፣ ከካሜራ ጀርባ መሆን አለብን። በእንግዲህ አንቺ በየሄድሽበት እንደ የኛ ምግብ ታትቀርጭ አንቺ አትበይም ይሉኛል። አንቺ በየሄድሽበት ምግብ ታትቀርጭ መብላት አትችይም ማለት ነው እያሉ እየተጨቃጨቅን ነበርና እኔ ደግሞ በቃ ዘወር ስል ማለት ነው እስኪ ጓደኞቼ ለምን ሼር አላደርገውም የሚፈልግም ሊኖር ይችላል እያልኩኝ ልቀረጥ ቁጭ እላለሁኝ። አያት እንግዲህ ጀመረች ይሉኛል ማለት ነው ጓደኞች። እነሱ ካሜራ መግባት አይፈልጉም። በእንግዲህ ይሉኛል፣ ገና ያቆብኛል ማለት ነው፣ ይጠቋቁሙብኛል። አሁን እንግዲህ ተወጣን። መሬም ምንድን ነው ስራዋ? ካሜራ መደቀን ነው ስራዋ ማለት ነው። ወይ የዩቱበር ነገር እያሉ ይስቁብኛል ማለት ነው ጓደኞቼ። እኔ ደግሞ በየሄድኩበት በቃ ቀርጬ አስቀምጠዋለሁ ራሱ ማለት ነው። ባለቀውም ቀርጬ አስቀምጥና በተመቼ ሰዓት እለቀዋለሁ ማለት ነው። እንደምታዩት እንግዲህ ፏፈሽ እያልን ነው። ዛሬ ደግሞ እስኪ አታክልቱን ምንን እንብላ እንጂ ሁልጊዜ ጥብስ ብለን እንግዲህ ተመካክረናል ማለት ነው። ደግሞ ርካሽ ነው፣ በነገራችን ላይ ርካሽ ነው ግን ማለት ነው
እንደኔ ወታ መውጣት የማትችሉ ግግር አድርጋችሁ መብላት ትችላላችሁ። እንደ ቆንጆ ቆንጆ እንጀራ ነው የሚሆነው። በእውነት ነው የምላችሁ የማደም ቅመሞች ማለት ነው። ቅመሞችዬ አሁን ብዙ ጓደኞች አሉኝ። አንዳንድ ጊዜ ታንጋግር ስንቀር ነው እንጂ የምንወጣው። ያው ሰዎቹ ተሰብስበው ሲወጡ እኛም ወጣ እናዳለን ማለት ነው እንጂ ቤት ራሱ እንቅጥ አድርገን አብኩተን እንጋግራለን። ዳቦ እንጋግራለን፣ እንጀራ እንጋግራለን። በቃ የፈለግነውን ሁሉንም ነገር እንሰራለን ማለት ነው። ሰርተን መብላት እንችላለን። እኛ ግን ማለት ነው አንዳንድ ጊዜ በቃ እንትን ሲልን ማለት ነው እንደፈለግን ስንሆን ማለት ነው በአንዲት እንሰበሰብ በቃ ምን እንስራ፣ ምን እናርግ፣ ይሄንን እንስራ፣ እዚህ ቦታ ሄደን ይሄን ገዝተን እንብላ፣ ለምን ይሄን አንገዛ ምናምን እንላለን። እና ደግሞ 2-3 ተሆናችሁ አዋጣችሁ ራሱ ማለት ነው እንትን ማለት ትችላላችሁ፣ ማዘዝም ትችላላችሁ። ቤት እኔ እሱ ጋር በቃ እንትን አልልም ምናምን የምትሉ አንዳንድ እህቶቼ ማለት ነው ስራ እየበዛባችሁ ይመስለኛል። አረ እኔ ትዝም አይለኝ እንኳን እንጀራ ቡክቼ ልጋግር ስራውንም በጨረስኩት እኔ ያገኘሁትን በልቼ እውላለሁኝ እንጂ እነሱ የበሉትን በልቼ እውላለሁ እንጂ እኔ ትዝም አይለኝ የሚሉ ጓደኞች አሉኝ ማለት ነው። እንደው እናንተ ምን እዚህ ሞልቷላችሁ ነው እንጀራ ቡክታችሁ የምትጋግሩት ይሉናል ማለት ነው። ግን እኔ የምለው እንደው ማዳም ቤት ሁናችሁ እንደው ምን እዚህ ሞልቶላችሁ ነው እንጀራ ቡክታችሁ የምትጋግሩ? ኧረ እናንተ ጓለመኛ ናችሁ። እኔ እነሱ የበሉትን በልቼ ስራዬን እሰራለሁ እንጂ ስራውንም አልጨረስኩ እባክህ፣ ስራውንም አልዘለቅኩትም። እንኳን እንጀራ ጋግሬ እሱን ላዲያክር ምናምን ሄዳሉ አንዳንዶች ማለት ነው። እና በነገራችን ላይ ሁሉም ሰው ተመችቶት አይደለም፣ ስራ ፈቶ አይደለም። ያው ግን አንዳንድ ጊዜ ለራሳችሁ ጊዜ መስጠት አለባችሁ። እነሱ ስራ እንደሆነ ስራ እኮ መቼም አልቀቅም ጊዜም ስራ እንኳን ያረብ ስራ ማንኛውም ስራ ተጨርሶ አያውቅም ማለት ነው። እና በዚህ መካከል በቃ ስራውን ተወት እያደረጋችሁ ለራሳችሁ በዛችሁ በጊዜያችሁ የፈለጋችሁትን ስርትርት አድርጋችሁ ፏፈሽ እያላችሁ መብላት መዝናናት አለባችሁ ማለት ነው። ዱንያ እንዲሆነች አትጠገብም ማለት ነው። ማሮችዬ እንደምታዩት እንግዲህ አቀራርበነዋል። እንግዲህ አንቺ ብሉ ምናምን እየተባባል ነው ማለት ነው። እነሱ እኮ በቃ ድምጣችሁን እንኳ አታስገቡም ስላቸው አባንችን ሌለሽም እንደው አንቺን ተከትሎ መሄድ እኮ እንዲሁ ካሜራሽን ተመደቀን ውጭ ምን ታውቂያለሽ ምናምን ይሉኛል ማለት ነው። ችግር የለውም እላቸዋለሁ። እኔም ያው እየተቀላለድን ማለት ነው እንግዲህ በላልተን ተጣጥበን እየተጫወትን እንወጣለን ማለት ነው። ተፈለግን ደግሞ ቡናችን አንዳንድ ስኒ ፉት እናደርጋለን። ሁሉንም ነገር አሳያችኋለሁ። እኔ ለእናንተም አልሆነው ነገር የለም። ብቻ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። እንዴ እኔ እህታችሁ አይደለሁም? ምን ችግር አለው ብታፈምሱኝ? ኧረ እስቲ አገዛ አድርጉኝ፣ ገደፍ አድርጉኝ ውዶች ማለት ነው። እንግዲህ በየሄድኩበት ለእናንተ ግዴታ ነው እየቀራረኩኝ ማድረስ አለብኝ እላችኋለሁ። ውድና የተከበራችሁ ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስላል። ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ተፈለጋችሁ ደግሞ እዛው አላችሁበት ድረስ እናስመጣላችኋለን ማለት ነው። ደግሞ እንደዚህ ትላችሁ ምግብ ቤት ነው ወይ የምትሰሪው እንዳትሉኝ፣ እኔ ምግብ ቤት አይደለም የምሰራው ማለት ያው ቅርብ ነው ያለንበት ቦታ ማለት ነው። ጓደኛ የምዛ ትሰራለች እና ችግር የለብኝም ማለት ነው። በፈለግኩ ሰዓት ሮጥ ብዬ የፈለግኩትን ነገር መቀረጥ እችላለሁ፣ መግዛት እችላለሁ፣ ቤትም ሰርቼ መብላት እችላለሁ ማለት ነው። በነገራችን ላይ ቤትም ተዝህ አያንስም የምንሰራው ማለት ነው። ያው ብዙውን ጊዜ አንቀርጠውም እንጂ ተዝህ የበለጠ እንቀርጣለን ማለት ነው ውዶችዬ። እና ውዶች ሁላችሁ ደግሞ ወደ ቡናው ተላልፈናል ማለት ነው። እንደምታዩት ዋው ሲያምር አያችሁት እንዴ? ያው 2 ስኒ ብቻ ነው የምናስቀደው በነገራችን ላይ 2 ብቻ ስለሆነ ማለት ነው። እንደምታዩት ሲያምር አያችሁት? ዋው የዶሮ አይን የመሰለ ቡና ማለት ነው። እንደምታዩት ነው ማለት ነው። ያው እንግዲህ ብዙ አይደለንም፣ ሁለታችን ስለሆን ለሁለታችን ብቻ ነው ቡና የምናስቀዳው በነገራችን ላይ እንደምታዩት ማለት ነው። ይሄው እንደሚያምር አያችሁት? ወይኔ በላቸው በአንድ እጄ አረቅ አርጌ ለመያዝ ስልኩን ማለት ነው። እንትን አይልም ብዬ እንትን አላልኩትም። ይሄው እንደምታዩት ለሁለታችን ብቻ ነው ያስቀዳ ነው። ዋው
ሲያምር ስኒው። ቆይ ደግሞ ቁርሱን አሳያችኋለሁ ማለት ነው። እንዴ ለእናንተም አልሆነው ነገር አለኝ። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉ አልኳችሁ እንዴ። ላይክ አድርጉ ውዶችዬ። ይሄው እንደምታዩት ማለት ነው። ይሄው የቡናው ቁርሱ ማለት ነው። ዋው አያችሁት? ዋው አድሩስ ራሱ ማለት ነው።